ስጋ ስለሆነ ነው። ነፍስማ ተዋህደዋለች እንዳንል ነፍስ ያለችበት ሲሆን ነው። እና ስጋ ብቻውን የተናገረ እንዳይባል ግዘፍ ስጋ ብቻውን አይናገርም። በምኑ ተናገረ ካል ባሕርየ መለኮት ከእርሱ ጋር አለ ማለት ነው። ባሕርየ መለኮት ያልተለየው በመሆኑ ወአንበስበሰ አዕይንቲሁ ተብሎ ተነገረለት። ስለዚህ ነፍስና ስጋ ምሳሌ የሚሆኑት መዋሃዳቸው ነው እንጂ እነሱ መለያየት አለባቸው። መለኮትና ተስብእት ግን መለያየት የለበትም። በዚህ ምክንያት ልክ መጣ ብና የሆነን ሰው አረ እኒያ ሰዎች መጡ ያውልህ ያ ነፍስና ስጋ መጡ አንልም። አበበ ወይ ከበደ ወይ ትዕግስት ወይ እገሌ መጣ ብለን በስማቸው ነው የምንጠቅሳቸው። ልክ የሆነ አካል ሲመጣ በስሙ እንደምንጠቅሰው ሁሉ የሆነ ሰው ሲመጣ መጣ ብለን በስሙ እንደምንናገርለት ሁሉ መጡ እንደማንለው ሁሉ ስለ ነፍስና ስለ ስጋው ስለ መለኮቱና ስለ ተስብእቱ ኢየሱስ ክርስቶስንም ሁለት አካል ሁለት ባሕሪ መጡ ብለን አንናገርለትም። ከተዋህዶ በኋላ አንድ አካል ብለን እናገርለታለን። ለሚለያይ ስጋ አንድ አድርገን ከጠራን ለሚለያይ ነፍስና ስጋ የማይለያየው መለኮትንና የማይለያየው ተስብእትን የማይለያየው መለኮትና የማይለያየው ተስብእትን መጣ ብለን ወይም ሁለት አካል ወይም ሁለት ባሕሪ ብለን አንናገርለትም ማለት ነው። አንናገርለትም። እሱ ላይ ልዩ ትኩረት ልዩ ስምረት እንድታደርጉበት እፈልጋለሁ። ከዚያ ውጭ የነፍስና የስጋ እንዲህ ነው ማለት መለየት የሌለበት ማለት ነፍስና ስጋ በተአቅቦ ተዋህደው የተገኘው አካል አንድ ሰው ቢባል እንጂ ሁለት አካል ሁለት ባሕሪ ሊባል አይችልም፣ አይገባምም ማለት ነው። ረቂቅ መለኮትም ግዙፍ ስጋን በተአቅቦ ቢዋሃድ አንድ አካል አንድ ባሕሪ ይባላል እንጂ ሁለት አካል ሁለት ባሕሪ ሊባል ከቶ አይችልም። ሁለት ባሕሪ ሊባል ከቶ አይችልም። ሁለት ባሕሪ ሊባል ከቶ አይችልም። ለምን ነፍስና ስጋ ነገ የሚለያዩት ዛሬ ተዋህደው ስናያቸው አንድ ሰው ነው ካልነው የማይለያየው ባሕርየ መለኮት በተዋህዶ ስናየው እንዲያ ብለን አንናገርለትም ማለት ነው። አንናገርለትም። የነፍስና የስጋ አካላቸው ሲዋሃድ ባሕርያቸው ከተዋህዶ በአፋ ነው። እንደምታዩ በውጭ ነው ባሕርያቸው በነገረ ሰብ አስተምህሮ ማለት በአፋ ነው ማለት ባሕርያቸው ተዋህዷል ብለን አንናገርላቸውም። ወይም ደግሞ በአፋ ነው በነገረ ሰብ አስተምህሮ ነው ያልኳችሁ። ልብ በሉ። በነገረ ሰብ አስተምህሮ እችን በደንብ ልዩ ትኩረት አድርጋችሁ ያዙልኝ። በነገረ ሰብ አስተምህሮ የነፍስና የስጋ ባሕሪ ተዋህዷል ተብሎ በነገረ ሰብ አስተምህሮ ፍጹም አይገለጽም ማለት ነው። በአፋ ቀረ እንደማንላቸው ሁሉ መለኮትና ተስብእትም አካላቸው ሲዋሃድ ባሕርያቸው አልተዋሃደም ሊባል አይችልም። ለምሳሌ እኔ የማወራው ባሕርየ ተዋህዶ ነው። የምትናገረው ነባቢት ነፍስ ስላለች ነው። እናንተ ጆሮ ማደርሰው የሚናገር አፍ ስላለኝ ነው። አፌ የስጋ ውጤት ነው፣ ነባቢነቴ የነፍስ ነው። ሁለቱ ወደ እናንተ ጆሮ የሚያደርሱት በተዋህዶ ነው። ነፍስ ከሌለች ስጋ ግዑዝ ነው፣ አስከሬን ነው፣ መናገር አይችልም። ነፍስ ብቻ ከቆመችም ደግሞ የስጋን ተናጋ ካልተጠቀመች ባለመሰብ መናገር አትችልም። ባለመ መላእክት የራሷ የሆነ ህልውና ስላላት ማለት ነው። እሱን አስቀምጡልኝ። ስለዚህ የማይመረመር የአብ ህሊናው እርሱ ነው ማለት የአብ ጥበቡ እርሱ ነው፣ የአብ ኃይሉ እርሱ ነው፣ የአብ ቀኝ እጁ ክንዱ እርሱ ነው ብለን እንናገርለታለን። ማን? ወልደ አብ ወልደ ማርያም ኢየሱስ ክርስቶስ የአብ ክንዱ እያልናገራል እንዴ። በነገረ ስጋዊ ውስጥ ክንዱን ምን አመጣው ከተባለ ክንድ ከአካል ሳይለይ የወደቀን እንደሚያነሳ፣ ክንድ ከአካል ሳይርቅ የወደቀን እንደሚያነሳ፣ በክንድ የቀረበን እንደሚያርቁበት፣ የራቀን እንደሚያቀርቡበት ባሕርየ መለኮትም ባሕርየ ሰብን የአብ ቀኝ እጁ ወይም እዱ መዝራእቱ ለአብ የተባለ ወልደ እግዚአብሔር ኢየሱስ ክርስቶስ በእርሱ በኩል የቀረበ ዲያብሎስን ሲያረቅበት የራቀ አዳምን አቀረበበት ብለን እንናገርለታለን ማለት ነው። ስለዚህ የማይመረመር የማይለወጥ ቃል የሚለወጥ ስጋን ልብ በሉ በሞቴ የማይመረመር የማይለወጥ ቃል የሚለወጥ ስጋን ተዋህዶ መለወጥ ይስማመው የነበረ ስጋን የማይለወጥ አደረገው። ይህስ ድንቅ ጥበብ ነው በእውነት። የማይለወጥ አደረገው። የሚለወጥ ስጋን የማይለወጥ መለኮት ተዋህዶ የማይለወጥ አደረገው ማለት ስጋ የሚለወጥ ነበር ማለት እንዲህ ሲንቀሳቀስ ስታዩት የሚፈርስ የሚበሰብስ ነበረ። የሚበሰብስ የሚለወጥ በሞት በመቃብር ልብ የሚወሰድ የነበረ ስጋን በሞት በመቃብር የማይወሰድ ያደረገው። እንዴ አልሞተምን? ሙቷል። ግን ሞተ እግዚእነ ኢየሱስ ክርስቶስ በእንተ ኩሉ ኃጣውኢነ፣ ስለ በደላችን ስለ ኃጢአታችን ሁሉ ኢየሱስ ክርስቶስ ሞተ። ወኢተርፈ መዊቶ ተንሥአ ወአንሥአ ኩሎ ሙታነ፣ ሙቶ የቀረ አይደለም ሙታንን ሁሉ በሞቱ አስነሳ እንጂ። ስለ ትንሣኤ ህልውናው ልብ በሉ፣ ስለ ትንሣኤ ህልውናው ሞተ ዘኢይመውት እንለዋለን። ስለ መዋቲነቱ ሞተ፣ ስለተነሳ ደግሞ በትንሣኤው ስላወጀልን ትንሣኤ ብለን እንናገርለታለን። ሞተ ዘኢይመውት
የማይሞተው ሞተ፣ ሞተ በስጋ የማይሞተው መለኮት በስጋ ሞተ። ወሐይወ በመንፈስ ሕያው የሆነ ስጋን ማነው መለኮት ሕያው ያልሆነ ስጋን ቢዋሃድ የስጋን ገንዘብ አድርጎ የሚሞት የሚለወጥ የነበረ ስጋ በማይለወጥ መለኮት በኩል ተገለጸ ማለት ነው። ስለዚህ በማይለወጥ መለኮት በኩል ተገለጸ። ስለዚህ በተዋሃደው በመዋቲ አዳም ስጋ ተገለጠ። የማይለወጥ ባህሪ ያለው ቃል የሚለወጥ ባህሪ ባለው ስጋ ሞተ። በፍዳ የተያዙትን በወንጌሉ አዳናቸው ብለን እንናገራለን። በፍዳ የተያዙትን በወንጌሉ ማለት በሰራው ሕግ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በመልዕልተ መስቀል ተሰቅሎ ስጋውን ቆርሶ ደሙን አፍሶ በመልዕልተ መስቀል ተሰቅሎ በመልዕልተ መስቀል ቢሉ ለአካሉ ይላሉ ሊቃውንቱ። በመልዕልተ መስቀል ቢሉ በመስቀል ከፍ ብሎ ተሰቅሎ ማለት ነው። ስጋውን ቆርሶ ደሙን አፍሶ ዓለምን ያዳነው መለኮታዊ ባህሪ የተዋሃደው ሰብአዊ ባህሪ ባለው አካል ትስብእት በመሆኑ ከሁለት አካል አንድ አካል ከሁለት ባህሪ ደግሞ አንድ ባህሪ ሆኖ ስለተዋሃደ ነው ማለት ስለተዋሃደ ነው። ስለዚህ ተነሳ አረገ መባሉ እንደዚሁ በተዋሃደው ስጋ ነው። በነገራችን ላይ ተነሳ አረገ ምንለው ለስጋ ነው። ተነሳ አረገ ምንለው ለስጋ ነው። ለስጋ ስንቀጽል ከምድር ወደ ሰማይ ነው። ለመለኮት ባደን ጊዜ ደግሞ ከሰማይ ወደ ምድር እንናገርለታለን። ስጋዊውን ሰው መሆኑን የምንገልጽበት ጥበብ ነው። ስለዚህ አንድ አካል አንድ ባህሪ የምንለው ይህ አካል ይህ ባህሪ በመለኮትና በትስብእት ተዋህዶ አንድ የሆነ እንጂ የመለኮት ብቻ ወይም የትስብእት ብቻ አይደለም ማለት ነው። የመለኮት ብቻ እንዳይባል የመለኮት አካል ምሉ ስፉህ ረቂቅ ሲሆን የማይታይ በእጅ የማይዳሰስ ነው ማለት ነው። የሚቆረስ ስጋ የሚፈስ ደም የለውም። ማን? መለኮት ማለት ነው። የለውም። የሚቆረስ ስጋ የለውም፣ የሚፈስ ደምም የለውም። የሚቆረስ ስጋ የሚፈስ ደም የለውም። ማን? የሚቆረስ ስጋ የሚፈስ ደም የሌለው መለኮት። መለኮት የሚቆረስ ስጋ የሚፈስ ደም የለውም ማለት ነው። የለውም። እንዲህ ከሆነ በቅዱስ ስጋው በክቡር ደሙ ዓለምን አዳነ ማለት አይቻልም ማለት ነው። አይቻልም። የሚቻለው ስጋ መኖሩን ማመን ነው። በወንጌላዊ በቅዱስ ዮሐንስ ቃል ስለ ስጋ ሲነገር ስጋ ኮነ ተብሎ የሚነገርለት ለማን ነው? ለማን ነው እንዲህ ብለን የምንናገርለት ካል ለመለኮት ነው የምንናገርለት። ስጋን ተዋህዶ ማለት ነው። ስጋን ባይዋሃድ ኑሮ መለኮት ዓለም አልዳንም ማለት ነው። ዓለም አልዳንም። ሞተ እያልን የምንናገርለት መለኮትን ነው። በምን ሞተ? መለኮት መቼ ይሞታል? በምን ሞተ ካልኸኝ በሚሞት ስጋ ስለተገለጸ ማለት ነው። በሚሞት ስጋው ተቆረሰ፣ ደሙ ፈሰሰ ብለን የምንናገርለት ለማን ነው ካልኸኝ ለመለኮት። መለኮት ስጋ አለውን? ደም አለውን? እንዴት ስጋው ተቆረሰ ደሙ ፈሰሰ ትለኛለህ ካልኸኝ በተዋህደው ስጋ ብዬ መልስላለሁ። ስጋን ስለተዋሃደ ደሙ ፈሰሰ፣ ስጋው ተቆረሰ እንልለታለን። መለኮትን ስለተዋሃደ አረገ፣ በክብር ዓለምን ሊያሳልፍ ለፍርድ ይመጣል ብዬ እናገርላለሁ። ለፍርድ ይመጣል ብዬ የምናገርልህ መለኮትን ስለተዋሃደው ስጋ ነው። ሞተ ብዬ የምነግርህ ደግሞ ስጋን ስለተዋሃደው መለኮት ነው። ሞተ አልሁ ከሰማይ ወደ ምድር ስጋን ስለተዋሃደው መለኮት ከሰማይ ወደ ምድር ወሐይወ በመንፈስ ብዬ ነገርኩ መለኮትን ስለተዋሃደው ስጋ ማለት ነው። መለኮትን ስለተዋሃደው ስጋ። ስለዚህ ስለሁለቱም እንገልጻለን ማለት ነው። ስለሁለቱም እንገልጻለን። በቅዱስ ስጋው በክቡር ደሙ ዓለምን አዳነ ማለት ባልቻልን ነበር። ለምንድን ነው እንዲያ ማንለው? ስጋን ባይዋሃድ ኑሮ ማለት ነው። ስጋን ባይዋሃድ ኑሮ የትስብእት ብቻ ነው እንዳይባልም የሩቅ ብእሲ ስጋ የሩቅ ብእሲ ደም እንኳንስ ዓለምን ሊያድን ለራሱም አዳኝ የሚያስፈልገው ነው። የማን ስጋ አልኳችሁ? ስጋ ብቻ ነው ካልከኝ ስጋ ብቻውን ዓለምን ማዳን አይችልም በፍጹም። ስጋ ብቻማ ሙሴ ነበረ። ስጋ ብቻማ አዳም ራሱ ነበረ። ስጋ ብቻማ ሄኖክ ነበረ። ስጋ ብቻማ ኤልያስ ነበረ። ስጋ ብቻ ሶፎንያስ ነበረ። ስጋ ብቻ ኤርምያስ ነበረ። ስጋ ብቻ ኢሳይያስ ነበረ። ስጋ ብቻ ዳዊት፣ ሶሎሞን፣ ኢዮርብዓም ነበሩ። ስጋ ብቻ ብዙ ደጋግ ከእናቶችም እነ ዲቦራ፣ እነ አስቴር፣ እነ ራሄል፣ እነ ልያ ነበሩ። ስጋ ብቻ ዓለምን አያድንም። መለኮት ብቻ ለድህነት አዳም አይሆንም። ሬ ሰውዬ ምን እያለን ነው ካላችሁኝ፣ ቤዛነት ያስፈልጋል። ቤዛ መሆን የሚችለው ደግሞ መለኮት ፍጹም ሰውን ተዋህዶ ነው፣ ወይም ፍጹም ባሕርየ ሰብን ተዋህዶ ነው ቤዛ መሆን የሚችለው። አምላክ ቤዛ ለመሆን ባሕርየ ሰብን ገንዘቡ ማድረግ ነበረበት። ባሕርየ ሰብን ገንዘብ አደረገ። ቤዛ ለመሆን በሰው አካል ለመገለጽ ሰው ሆኖ የሰውን በደል በራሱ ለመሸከም በዚያ ልክ መገለጽ ነበረበት። ማን? ባሕርየ መለኮት ማለት ነው። ማን? ባሕርየ መለኮት። ስለዚህ ስጋ ብቻ አይደለም እያልኳችሁ ነው። መለኮት ብቻም አይደለም እያልኳችሁ ነው። ኢየሱስ መለኮት ብቻ ሆኖ ማዳን ቢቻል ሰው መሆን ባላስፈለገ ነበረ። ስጋ ብቻ
መለኮት ብቻ የምትለዋን ግን ያዟት። በቅርብ ምንድን ነው የምትሉት? በልባችሁ ጽላት ውስጥ ጽፋችሁ አስቀምጧት። መለኮት ብቻ ዓለምን ቢያድን ሰው መሆን ባላስፈለገው ነበር ያልኳችሁ። መለኮት ዓለምን ማዳን ይሳነዋል ማለት አይደለም። እናዲያ ምን ማለት ነው ካላችሁኝ፣ ዓለም የሚድነው በቤዛነት ነው። ቤዛነት ማለት ቀራኔው የሚሰቀል ሰው ያስፈልጋል ነው ዓለም እንዲድን። ለምን ነው ቀራኔው ግን የሚሰቀል ሰው ያስፈልገው? እግዚአብሔር በቃሉ ተናግሯል። ምን ብሎ? ትሞታለህ ብሎ። ትሞታለህ ያለውን ቃል አያጥፍም እግዚአብሔር። ቃሉን ካላጠፈ ቀራኔው ላይ ሰው መሞት አለበት። ቀራኔው ላይ ደግሞ አዳምን ወስዶ እንዳይሰቅለው መሐሪ ነው። ምህረቱን ላለማጥፋት ራሱን ቤዛ ማድረግ ነው። ራሱን በሰው በኩል ቤዛ ለማድረግ ደግሞ ምን ያስፈልጋል? ራሱን በሰው በኩል ቤዛ ለማድረግ ደግሞ ምን ያስፈልጋል? ሰው መሆኑ ያስፈልጋል ማለት ነው። ብቻ የሚለውን ቃል ለዚያ በልዩ ትኩረት እንድትይዙልኝ ነው። ስለዚህ ሰው የሆነ ብቻ ዓለምን መለኮት የሆነ ብቻ። ስለዚህ ውላጤ ያልገጠመው የምንላቸው ለዚህ ነው። ውላጤ የገጠመው ካል ድህነት የሚባል የለም። ውላጤ ማለት ምን ማለት መሰላችሁ? ሰው አምላክ ብቻ ሆኗል፣ ስጋ ተውጧል፣ ተመጧል ካል፣ ስለዚህ አምላክ ብቻ ከሆነ ለምን ሰው ሆነ? አምላክ ስጋን አምላክ ካደረገው ለውጦ ከለወጠው ለምን ሰው ሆነ? ዓለምን ለማዳን ከሆነ ለወጠው እንጂ አሁንስ ምን ዓለምን አዳነበት ስለሚያሰኝ፣ አይ እንዲያ ሳይሆን ስጋ ብቻ ነው ካልነው ደግሞ ኢየሱስ ክርስቶስን ስጋ ብቻ የሚያድን ከሆነ ለምን መጣ? ነቢያት ራሳቸው ያድኑ የለም ወይ የሚል ግብረ መልስ እንሰጥበታለን። አሊያ ማን ያዳነ ከተባለ የባሕርይ ትስብእትና የባሕርይ መለኮት ተዋህዶ ዓለምን አዳነ ማለት ነው። አምላክ በሞቱ ዓለምን ማዳኑ የታወቀ የተረዳ ነገር ነው። እንደምታውቁት አምላክ በሞቱ ዓለምን ማዳኑ የታወቀ የተረዳ ነገር ነው። ሮም ምዕራፍ 5 ቁጥር 10 ላይ ይህንን ቃል ታገኙታላችሁ። አምላክ ሞተ ለማለት ደግሞ ጥንቱ መሰረቱ አምላክ ተጸነሰ፣ አምላክ ተወለደ ማለት ነው። ተጸነሰ ተወለደ ሲባልም በስጋ መሆኑ ግልጽ ነው። ማነው የተጸነሰው? አምላክ። ማነው የተወለደው? አምላክ ብለን እናገርለታለን። ተጸነሰ ተወለደ የሚባለው ግስ በጠቅላላ የሚያርፈው ለመለኮት ስለሆነ ማለት ነው። ቃል ስጋን ቢዋሃድ የሚጠራበት የተዋህዶ ስሙ አማኑኤል ክርስቶስ ተባለ ማለት ነው። አማኑኤል ክርስቶስ ተባለ። ስጋን ቢዋሃድ የሚጠራበት ስሙ ማለት ቅድስት ድንግል ማርያም እማምላክ ወላዲተ አምላክ ብለን የምንጠራበት አምላክን በስጋ ስለወለደችልን ነው። ስለዚህ መለኮት በስጋ መወለዱ ግልጽ ነው ማለት ነው። መለኮት በስጋ መወለዱ ግልጽ ነው። ከተዋህዶ በኋላ ሁለትነት የሚባል ነገር የለም። ሁለትነት የሚባል ነገር ፈጽሞ የለም። ሁለት አካልን ሁለት ባሕርይ ማለት ክደት ነው። አንዳንዶቹ አካልን አዋህደው ባሕርይን ሲገነጥሉ ታያቸዋላችሁ። ባሕርይን አዋህደው አንዳንዶቹ ደግሞ አካልን ሲገነጥሉ ታያቸዋላችሁ። እኔ በጣም ይገርሙኛል። አካልን አዋህደው ባሕርይን ይገነጥሉታል። ያለ አካል ባሕርይ አለ? ያለ ባሕርይስ አካል አለ? ከአካል የሚገነጠል ባሕርይ ከባሕርይ የሚርቅ አካል አለ? የለም። አካል ባለበት ባሕርይ፣ ባሕርይ ባለበት አካል አለ። ከሆነ አንዱን ገንጥሎ አንዱን ብቻ ማመን ደግሞ ይህ በጣም ፍጹም የሆነ የንፉግነት ምልክት ብቻ ሳይሆን የከንቱነት የደካማነት መገለጫ ነው። እኛ ግን አካልንም ባሕርይንም ማዋሃድ እናምናለን። የምናዋሃደው ምክንያት ድህነታችን በተዋህዶ በኩል ስለተፈጸመ ነው። ክርስቶስ በከብቶች በረት የተወለደው በጨርቅ የተጠቀለለው ከብቶች በስትንፋሳቸው ያሟሟቁት እንደ ሰውነቱ ወይስ እንደ አምላክነቱ ብዬ ብጠይቃችሁ መልሳችሁ ምንድን ነው? የሚመልስልኝ ማን ነው? ክርስቶስ በከብቶች በረት ተወለደ፣ ከብቶች በስትንፋሳቸው አሟሟቁት ብዬ ብጠይቃችሁ እንደ አምላክነቱ ወይስ እንደ ሰውነቱ? የሚመልስልኝ ማን ነው? ይሄ እስኪ መልሱልኝ። ታች ያላችሁ እንደ ሰውነቱ ወይስ እንደ አምላክነቱ? እንደ አምላክነቱ ወይስ እንደ ሰውነቱ? እንደ ሰውነቱ። በጣም ግሩም። እንደ ሰውነቱ በሉ እስኪ። እንደ ሰውነቱ፣ እንደ ሰውነቱ። በቃ ሁሉ ሰው አልገባው ማለት ነው። እንደ ሰውነቱ በተዋህዶ የምትሉ እግዚአብሔር ያክብራችሁ። እንደ ሰውነቱ የምትሉ ግን የልብ ጆሮአችሁን ክፈቱና ስሙ። የልብ ጆሮአችሁን ክፈቱና ስሙ። ጥያቄው እኮ ኢየሱስ ክርስቶስ እኮ ነው ያልኳችሁ። ኢየሱስ ክርስቶስ እኮ ነው ያልኳችሁ። ሲወለድ በስትንፋሳቸው ያሟሟቁት እንደ አምላክነቱ ወይስ እንደ ሰውነቱ ነው ያልኳችሁ። ማን ነው ያልኳችሁ? በመጀመሪያ ጥያቄው ኢየሱስ ማን ነው ካላችሁኝ፣ ባሕርይ የመለኮትና ባሕርይ የትስብእት ሲዋሃድ የወጣ ስም ነው የምላችሁ። ለምሳሌ አንድ ሰው አለ አይደል? ሰው ያልነው ምን ሆኖ የምናገኘው ነው? ነፍስና ስጋ ተዋህደው ስናገኘው እኮ ነው ሰው ያልነው። ተገነጣጥሎ ብናገኘው ሰው እንለዋለን? አስከሬን ነው እኮ የሚባለው። ከስሙ ጀምሮ ወዲያው እንደሞተ ነው የምንክደው። በቃ አስከሬኑ እገሌ ሙቷል የምንል እኮ ሰው ለመጥራት ብቻ ነው። በኋላ ግን አልጋ ላይ ከሰቀልነው በኋላ ምንድን ነው የምንለው? አስከሬን ነው የምንለው። አስከሬን በቃ ስጋ መዋቲ። ለምን ነው ስሙ የተቀየረው? አበበ ከበደ ገብረ ማርያም ወለተ ማርያም የሚባል ስም እኮ ነበር። ለምንድን ነው ስሙ የተቀየረው? ለምን ስሙ ተቀየረ ካላችሁኝ፣ ያች ሰው የምታስብለው ምን ነፍስ ከሱ ስለወጣች ማለት ነው። ስለዚህ ኢየሱስ ክርስቶስ የሚለው ቃል ምንን እየነገርኳችሁ ነው? ሲዋሃድ እኮ ነው የወጣለት። ከድንግል ከመወለዱ በፊት ኢየሱስ የሚባል ስም በትንቢተ ነቢያት ካልሆነ በቀር ለክርስቶስ የተነገረ ስም የለም። በትንቢት ካልሆነ በቀር
ከድንግል ሳይወለድ ኢየሱስ የሚባል ነገር የለም። ኢየሱስ ያልነው ሲዋሃድ ነው። ተዋህዶ ስናገኘው ማን ነው የተዋሃደ? ስጋና መለኮት ሲዋሃድ እና ከድንግል ከመወለዱ በፊት ኢየሱስ የለም እያልህን ነው? ኢየሱስ የለም ሳይሆን ያልኩ ተዋህዶ የለም ነው ያልኩ። እንዴ ኢየሱስ አልከኝ እኮ ስሙ የለም ነው ያልኩ። ስሙ በምን ካልኸኝ ልብ ብላችሁ አዳምጡ። የልብ ጆሯችሁን ክፈቱና አዳምጡ። በኢየሱስ ክርስቶስ ከተዋህዶ በፊት መለኮት ለብቻው ስጋ ለብቻው ነበረ። መለኮት ማለት ከሶስቱ አካል አንዱ አካል ወልድ ነበረ። ስሙ ማን ነው? አካላዊ ቃል ይባላል ስሙ። አካላዊ ቃል ይባላል ስሙ። ወልድ ይባላል። የአብ አንድያ ልጅ ይባላል። ይህ ነው። ስጋን ሲዋሃድ ግን ስሙን ማን አለው? ስጋን ሲዋሃድ ስሙን ማን አለው? ኢየሱስ በሉ ሁላችሁ። ኢየሱስ በሉ እስኪ ሁላችሁ። ኢየሱስ እያላችሁ ጻፉ እስኪ ሁላችሁ። በኢ እየጀመራችሁ ኢየሱስ ኢየሱስ አይደለም ኢየሱስ እያላችሁ ጻፉ። እሱ ነው እውነተኛ ስሙ። ኢየሱስ 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 ማን ነው ያልነው? ኢየሱስ። ይህ ስም የወጣለት መቼ ነው? ይህ ስም የወጣለት መቼ ነው? ከድንግል ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሲዋሃድ ኢየሱስ የሚለው ስም ባሕርየ ሰብና ባሕርየ ትስብእት ሲዋሃድ በተዋህዶ በተወለደ ጊዜ የወጣ ስም እርሱ ኢየሱስ ክርስቶስ ይባላል ማለት ነው። ኢየሱስ ክርስቶስ። ስለዚህ ኢየሱስ ክርስቶስ እኮ ጥያቄው አልገባችሁም? በበረት በተወለደ ጊዜ በስትንፋሳቸው ያሟሟቁት እንስሳት በስትንፋሳቸው ያሟሟቁት ሰውነቱን ወይስ አምላክነቱን? እንደ ሰውነቱ ወይስ እንደ አምላክነቱ ብዬ ነው የጠየኳችሁ። ከሰብአ ሰገል እጅ መንሻ ወርቅ፣ ዕጣን፣ ከርቤ የተቀበለው እንደ አምላክነቱ ወይስ እንደ ሰውነቱ? እንደ አምላክነቱ ወይስ እንደ ሰውነቱ? በባሕረ ዮርዳኖስ ኢየሱስ ብዬ ነው የጀመረው ጥያቄው። ኢየሱስ ማለት ባሕርየ ሰብና ባሕርየ መለኮት ሲዋሃድ ያለ ስም ነው ብዬ ነግሬያቸዋለሁ ቅድም ማለት ነው። ስለዚህ ከሰብአ ሰገል ወርቅ፣ ዕጣን፣ ከርቤ የተቀበለው እንደ አምላክነቱ ወይስ እንደ ሰውነቱ? ወይስ በአምላክነቱ ወይስ በሰውነቱ? በባሕረ ዮርዳኖስ በዮሐንስ እጅ የተጠመቀው ትስብእቱ ወይስ አምላክነቱ? መለኮቱ ወይስ ሰውነቱ እያልኳቸው ነው። አብ የምወደው ልጄ ይህ ነው ብሎ የተናገረለት ለትስብእቱ ወይስ ለመለኮቱ? ለየትኛው ነው የተናገረለት? በቃና ዘገሊላ ሰርግ ቤት ላይ ከቅድስት ድንግል ማርያም ተጠርቶ የተገኘው አምላክነቱ ወይስ ሰውነቱ? እንደ አምላክነቱ ወይስ እንደ ሰውነቱ? ልብ ብላችሁ አዳምጡ። በኋላ ለመመለስ እንዲመቻችሁ አንድ ላይ ነው የምነግራችሁ። ውሃውን ወደ ወይን ጠጅ የቀየረው በገሊላ በቃና ዘገሊላ ከተገኘ በኋላ በዮአኪን ሰርግ ወይ በዶኪማስ ከተገኘ በኋላ የቀየረው ወይኑን የቀየረው አምላክነቱ ወይስ ሰውነቱ? ልብ በሉ። ከሐዋርያቱ ጋር በታንኳ ሲሄድ እንቅልፍ የተኛው አምላክነቱ ነው ወይስ ሰውነቱ ነው የተኛው? ሰው ነው የተኛው? አምላክ ነው የተኛው? ማለት ስጋ ነው የተኛው ወይስ መለኮት ነው የተኛው? ማን ነው የተኛው? ነፍሳትን ያጸና የፈጠረ እያልን የምንናገርለት ኢየሱስ ክርስቶስ እርሱ ማን ነው? በኋላ ተነስቶ ደግሞ ነፋስ ገጽቶ ባሕሩን ጸጥ ያደረገው አምላክነቱ ወይስ ሰውነቱ? ማን ነው ጸጥ ያደረገው? ተርቦ ሳለ ይበላ ዘንድ ከበለሷ ፍሬ ፍለጋ ሄደ የተባለለት አምላክነቱ ወይስ ሰውነቱ? ማን ነው ሄደው? 5,000 ሕዝብ 5 እንጀራ 2 ዓሣ አበርክቶ የመገበው አምላክነቱ ወይስ ሰውነቱ? አልዓዛርን ከመቃብር የጠራው የቀሰቀሰው አምላክነቱ ነው ወይስ ሰውነቱ ነው? የቱ ይመስላችኋል? የ4 ቀን ሬሳ አልዓዛርን ከመቃብር የተኘው አልዓዛር የት ነው ያለው ብሎ የጠየቀ በአምላክነቱ ነው በሰውነቱ ነው? በአምላክነቱ ነው በሰውነቱ ነው? አልዓዛር የት ነው ያለው ነው የጠየቀው። ካገኘ በኋላ ና አልዓዛር ጻም መቃብር ከመቃብር ውጣ ብሎ የጠራው አምላክነቱ ወይስ ሰውነቱ? በአይሁድ ተይዞ የተንገላታው የተረገረፈው በመስቀል የተሰቀለው አምላክነቱ ነው ወይስ ሰውነቱ? የተሰቀለው አምላክነቱ ነው ሰውነቱ? ጥያቄው ይሄ ነው። የተሰቀለው አምላክነቱ ነው ሰውነቱ? ሰውነቱ ነው የተሰቀለ ካላችሁኝ፣ ሰው ብቻ ተሰቅሎ የሚያድን ከሆነ ምን የሚያደርግ አምላክ ሰው ሆነ? አይደለም አምላክነቱ ነው የምትሉ ሰዎች ካላችሁ ደግሞ አምላክን ይዞ ማን ሊሰቅለው ይችላል ነው መልሱ። ማን ይዞ ሊሰቅለው ይችላል? ማን ይዞ ሊሰቅለው ይችላል? በሞቱ ዓለምን ያዳነው ሞትና ሙስና መቃብርን ድል ነስቶ በራሱ ኃይልና ስልጣን የተነሳው እንደ አምላክነቱ ወይስ እንደ ሰውነቱ? ይህንን ሁሉ ያደረገው ቅድመ ዓለም ከአብ ያለ እናት የተወለደው ድኅረ ዓለም ከቅድስት ድንግል ማርያም ያለ አባት የተወለደው አንድ እርሱ ጌታና መድኃኒታችን ኢየሱስ ክርስቶስ ነው መልሱ። ኢየሱስ ክርስቶስ ማን ነው ካላችሁኝ፣ በተዋህዶ የተገለጸው ነው። ስለዚህ ከተዋህዶ በኋላ መለኮት ይህንን ሰራ፣ ትስብእት ይህንን አደረገ ብሎ መለያየት ፈጽሞ አይገባም። ሁሉን የሰራ ሁሉን ያደረገ በተዋህዶ ከሁለት አካል አንድ አካል ከሁለት ባሕሪ አንድ ባሕሪ የሆነው ስጉ ቃል ነው። ይህንን ያደረገው ማን ነው አልኳችሁ? ከሁለት አካል አንድ አካል ከሁለት ባሕሪ አንድ ባሕሪ የሆነው ይህ ሁሉ ያደረገው ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ማለት ምን ማለት ነው? የተዋሃደው ነው። እንድለው ካላችሁ ግን እንዲህ ብለን እንድለው በስጋው በመለኮቱ እያሉ ግን ማደል ይቻላል።
ለምሳሌ የሞተ በምኑ ነው? በስጋ እንላለን። ልብ በሉ እስኪ ሁላችሁ በስጋ በሉ። ጻፉ በደንብ። የሞተ በምኑ ነው? በስጋ በሉ እስኪ። በስጋ በሉ። በን ትንሽ ራቅ አድርጋችሁ ጻፏት። ትንሽ አንድ ላይ አታስጠጓት። በን ከበ በኋላ ስጋ የምትለዋን ትንሽ ክፍተት ስጧት። በስጋ በሉ እስኪ። በን ትንሽ አረቋት። በጣም ጥሩ፣ እግዚአብሔር ያክብርልኝ። በስጋ 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 በስጋ። በጣም ግሩም። ልብ በሉ። ይቺ በምንድን ነው ስራዋ? ማንን ነው የምትወክል? ይቺ መለኮትን በሉ ሁላችሁ። መለኮትን በሉ እስኪ። መለኮትን በሉ እንጂ። እቺ ደግሞ ማንን ትወክላለች? ያስቀመጣችኋት መለኮትን በሉ ሁላችሁ። መለኮትን። በጣም ግሩም። አሁን እስኪ አንድ ላይ ጻፉት እስኪ። ሞተ። የሞተ ማን ነው? በስጋ ሞተ። ማን ነው በሞት? መለኮት በስጋ ብላችሁ ጻፉ። አሁን ጻፉ ሁላችሁ። መለኮት በስጋ በሉ እስኪ ሁላችሁ። መለኮት በስጋ። በጣም ግሩም። መለኮት በስጋ ሞተ። እቺ የምትወክለው መለኮትን ነው። በስጋ ሞተ የምንለው ማንን ነው? መለኮት በስጋ ብሎ ማደል ይቻላል። በመለኮት በሉ እስኪ ደግሞ አሁን ደግሞ በመለኮት ላይ አድርጓት። በመለኮት በሉ ደግሞ ሁላችሁ። በመለኮት ብሎ ይጽፍ ማን ነው? በመለኮት። በጣም ጥሩ። በመለኮት ይቺ ወሐዮ በመለኮቱ ሕያው ሆነ እንለዋለን። በመለኮቱ ተነሳ እንለዋለን። ይቺ የምትወክል ማንን ነው? ስጋን ነው። ስጋ በመለኮት በሉ ደግሞ አሁን ገልብጡትና በሉ እስኪ። ስጋ በመለኮት በሉላችሁ። ስጋ በመለኮት። በጣም ግሩም። ቸሩ ያክብርልኝ። ስጋ በመለኮት። ይህ መለኮታዊ ምስጢር ነው። ሞተ በስጋ ወሐዮ በመንፈስ ማለት ይሄ ነው። በስጋ ሞተ ማን? የማይሞተው መለኮት። ወሐዮ በመንፈስ ያው ሆነ ማን? የሚሞተው ስጋ ማለት ነው። ስለዚህ አሁን እዚህ ምንድነው እየተናገርን ያለው? ተዋህዶ ማለት ነው። ኢነፍልጦ ለአሐዱ ክርስቶስ ሀበ ክልኤቱ ህላውያት አለ ሊቁ። አንዱን ክርስቶስ ወደ ሁለት ህልውና አንከፍለውም፣ አንለውጠውም ማለት። ክርስቶስ ስንት ነው? ማን ነው የሚመልስልኝ? ክርስቶስ ስንት ነው? የሚመልስልኝ ማን ነው? ክርስቶስ ስንት ነው? አንድ። ክርስቶስ ስንት ነው? አንድ። እግዚአብሔር ያክብርልኝ። ክርስቶስ ስንት ነው? አንድ። በጣም ግሩም። አንድ ነው ያልነው ምኑን ነው? አንድ ነው ያልነው? በስጋ በመለኮት ብንለውም በተዋህዶ ግን ስንት እንለዋለን? አንድ አምላክ እንለዋለን። አንዱ መለኮት ሞተ ከመያድህን ዓለምን ያድን ዘንድ አንዱ መለኮት ሞተ ብለን እንናገራለን ማለት ነው። ዓለምን ያድን ዘንድ አንዱ መለኮት ሞተ፣ የማይሞተው ሞተ ብሎ መናገር ይህ ነው ማለት ነው። ስለዚህ ጌታችንና መድኃኒታችን ኢየሱስ ክርስቶስ ታሪኩ እንደምታውቁት እንግዲህ በዮሐንስ ወንጌል ምዕራፍ 9 ላይ የተገለጸውና ከመወለዱ ጀምሮ እውር ሆኖ የተወለደውን ሰው በምራቁ ጭቃ አድርጎ በጭቃው ግንባሩን ቀብቶ አይኑን እንደፈጠረለት ግልጽ ነው አይደለም? ቃሉን ሁላችን እናነባዋለን። መለኮት ብቻ እንጂ ትስብእት በደረቅ ግንባር ላይ አይን አልፈጠረም የሚል ካለ መለኮት እንጂ አይን የፈጠረ ትስብእት በደረቅ ግንባር ላይ አይን አልፈጠረም ብሎ የሚጠይቃችሁ ሰው ካለ መለኮት ምራቅ አለውን ብላችሁ ጠይቁት። ግንባር የፈጠረለት መለኮት ብቻ እንጂ ትስብእት በደረቅ ግንባር ላይ አይን አልፈጠረም የሚል ሰው እንዲህ ብሎ የሚጠይቃቸው ሰው መለኮት ጭቃ የሚለውስበት ምራቅ የለውምና ሐሳቡ ነገሩ ሁሉ ፈራሽ ይሆናል ማለት ነው። ምክንያቱም መለኮት ምራቅ የለውም ማለት ነው። መለኮት ነው አይኑን ያበራው ካልኸኝ መለኮት ምራቅ የት አለው? አይ ስጋ ነው አይኑን ያበራው ካልኸኝ ደግሞ ስጋ መፍጠር ይችላልን? ይፈጠራል እንጂ እላለሁ። አይን እንዴት ስጋ ይፈጥራል እላለሁ። እናዲያ ማን ነው ካልኸኝ ኢየሱስ እላለሁ። ኢየሱስ ማለት ምን ማለት ነው ካልኸኝ ባሕርየ ሰብና ባሕርየ መለኮት ሲዋሃድ የወጣለት ስም፣ ባሕርየ መለኮትና ባሕርየ ሰብ ሲዋሃድ የወጣለት ስም እሱ ኢየሱስ ይባላል ማለት ነው። አዳነው በምኑ? በመለኮቱ። ምራቅን ትፍ አለ በምኑ? በትስብእቱ። መለኮት በሰውነቱ ምራቅን ትፍ አለ፣ ስጋ በመለኮቱ አይንን ፈጠረ ማለት ነው። ስጋ በመለኮቱ አይንን ፈጠረ፣ መለኮት በትስብእቱ ደግሞ ምራቅን ትፍ አለ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ፍጹም ሰው የሆነ ፍጹም አምላክ የሆነ ነውና ሰው እንደመሆኑ ተወለደ፣ በጨርቅ ተጠቀለለ። አምላክ እንደመሆኑ ከሰብአ ሰገል እጅ መንሻ ወርቅ ዕጣንና ከርቤን ተቀበለ። ሰው እንደመሆኑ ወደ ሰርግ ቤት ተጠራ። አምላክ እንደመሆኑ ውሃውን ወይን አደረገ። ሰው እንደመሆኑ ከሐዋርያት ጋር በታንኳ ሲሄድ አንቀላፍቶ ተኛ። አምላክ እንደመሆኑ ነፋሳትና ማዕበላትን ገሰጸ። ሰው እንደመሆኑ ተርቦ ከበለሷ ፍሬ ፍለጋም ሄደ። አምላክ እንደመሆኑ 5 እንጀራና 2 ዓሣ አበርክቶ ከ5000 ሕዝብ በላይ መገበ። አምላክ እንደመሆኑ አልዓዛርን ወደ ውጭ ውጣ ብሎ የጠራበት ቀን የ4 ቀን ሬሳ አልዓዛርን በስልጣን ከመቃብር ምን አስነሳ? አምላክ እንደመሆኑ አልዓዛርን ከመቃብር
አስነሳ ማለት ነው። ሰው እንደመሆኑ በመስቀል ተሰቅሎ ሞተ። አምላክ እንደመሆኑ ሞትና ሙስና መቃብርን ድል ነስቶ መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል በራሱ ኃይልና ስልጣን ተነሳ። ሰው ይህንን ሁሉ ያደረገው ስግው ቃል አንድ አካል አንድ ባህሪ ሆኖ ነው። መለኮት በተዋህዶ ትስብእት ከኃጢአት ብቻ በቀር የሰው የሆነውን ሁሉ የራሱ አድርጓልና የሰውነትን ስራ ሁሉ ሰርቷልና ነው። ስግው ቃል ክርስቶስ አንድ አካል አንድ ባህሪ ሆኖ እንደ አምላክነቱ ሕያው ቃል ክርስቶስ አንድ አካል ሆኖ ማለት ነው። እንደ አምላክነቱ ሲሆን እንደ ሰውነቱ ደግሞ ለሰው የሚገባውን ሕማምና ሞት ተቀብሏል ማለት ነው። በቃልነቱ ከዊን ትስብእቱን የተዋሃደ ፍጹም መለኮትን በስጋ ሞተ፣ ዓለምን አዳነ እየተባለ ይነገርለታል ማለት ነው። ዓለምን ማዳኑ የታወቀ የተረዳ ነገር ሆኖ ይነገርለታል። ሐዋርያው ቅዱስ ጳውሎስም እኛ የእግዚአብሔር ጠላቶቹ ስንሆን ልጁ በተዋህዶተ ትስብእት እንዳዳነን ይገልጽልናል ማለት ነው። በቃ ጠላቶቹ ስንሆን ስጋን በመዋሃድ ልጁ አዳነን ብሎ ይነግረናል ማለት ነው። ስለዚህ ቅዱሳት መጻሕፍት ለጌታችንና ለመድኃኒታችን ኢየሱስ ክርስቶስ አንድ የሚል አሃዝ ብቻ ሲቀጽሉለት ይገኛሉ እንጂ ሁለት የሚል አሃዝ ሲቀጽሉለት ከቶ ተገኝቶ ያውቅ። በየትኛው መጽሐፍ ሁለት ነው ብለው መለኮቱን ለብቻ ገንጥለው ትስብእቱን ለብቻ ገንጥለው ኢየሱስ እኮ ሁለት ነው፣ መለኮቱ አንድ ትስብእቱ ሁለት የሚል የለም። አንድ ኢየሱስ ክርስቶስ እንለዋለን። እሱም አማን አማን እለክሙ እውነት እላችኋለሁ እውነት እልሃለሁ እያለ አስተማረ እንጂ እውነት እንላችኋለን እውነት እንልሃለን ብሎ አላስተማረም። ራሱን አንድ አድርጎ ስሙኝ እያለ ለበውክሙኑ እያለ ያስተማረበት መሰረታዊ ትምህርት ይሄ ነው። ለአብነት መጽሐፍትን እንመልከት ካልን ራሱን አንድ አድርጎ የጠራበት ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ እኔ እንደዚህ እላችኋለሁ ያለ በአንድ ቁጥር ብቻ ተናግሯል። ማቴዎስ ወንጌል ራሱን ብቻ ስለተናገረበት ምዕራፍ 5 ቁጥር 17 ስትመለከቱ፣ ዮሐንስ ወንጌል ምዕራፍ 8 ቁጥር 12 ላይ ስትመለከቱ፣ በሌላም የመጽሐፍት ክፍል ራሱን አንድ ብቻ አድርጎ የተናገረበት መዓት ነው። በግልባጩ እኔ ሁለት ነኝ ብሎ ግን የተናገረበት ቦታ የለም። ባህርይን ገንጥለው የሚያምኑ ሰዎች ስላሉ ነው የምነግራችሁ። የባህሪ አባቱ አብም ጌታችንና መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ ወንዝ ሲጠመቅ በደብረ ታቦር ምስጢረ መለኮቱንም ሲገልጽ በእርሱ ሁሉ ሁኜ ልመለክበት ለተዋህዶ የመረጥኩት የመወደው ልጄ ይህ ነው ብሎ መስክሮለታል እንጂ እኒህ ናቸው ብሎ አልመሰከረም። ባህሪ ትስብእትና ባህሪ መለኮትንም ገንጥሎ አልተናገረም። ማቴዎስ ወንጌል ምዕራፍ 3 ቁጥር 17 ስትመለከቱ፣ ምዕራፍ 17 ቁጥር 5 ስትመለከቱ ይህንን ይነግረናል ማለት ነው። እግዚአብሔርን ከቶ ያየው የለም። በአባቱ እቅፍ ያለ አንድ ልጁ፣ ልብ በሉ። ስንት ልጁ አልኳችሁ? በሉ በሞቴ ስንት ልጁ አልኳችሁ? በአባቱ እቅፍ ያለ ስንት ልጁ አልኳችሁ? ስንት ልጁ አልኳችሁ? አንድ ልጁ። ግሩም። በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው እንጂ ነገረን እንጂ ተብሎ ነው ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ የተጻፈው። እግዚአብሔር አንድ ልጁን ቤዛ አድርጎ እስኪሰጥ ድረስ ዓለሙን እንዲሁ ወዶታልና አይደል? ዮሐንስ 3:18 ማነው 16 ላይ አንድ ልጁን እንዲሁ እስኪሰጥ ዓለሙን ወዶታልና። ስንት ልጁ አልኳችሁ? አንድ ልጁ። ይህንን ቃል የተናገረለት መቼ ነው? ይህን ቃል የተናገረለት? በስጋዌው በሉ እስኪ። ሰው ሲሆን በሉ ወይ በሚቀናቸው ሰው ሲሆን በሉ። ሰው ሲሆን አንድ ልጁ ሰው ሲሆን ስንት ልጁ? ሰው ሲሆን ባህሪ መለኮት ባህሪ ትስብእትን ገንዘብ ሲያደርግ ሰው ሲሆን ይህንን ቃል ተናገረለት። ምን ብሎ ተናገረለት? የምወደው ልጄ አንድ ልጁ እየተባለ ተነገረለት። ስጋን ስለተዋሃደ ለአብም ሁለተኛ፣ ለመንፈስ ቅዱስም አራተኛ፣ ለመለኮትም ሁለተኛ አልሆነም። አንድ ልጁ ተብሎ ተነገረለት እንጂ ማለት ነው። አንድ ልጁ ተብሎ ተነገረለት እንጂ። ስለዚህ ባህሪ መለኮትም ባህሪ ትስብእትም አሁን በነገርኳችሁ አግባብ ቤተክርስቲያን ትተረጉማለች። ቅድመ ዓለም የነበረውን የእርሱን ነገር እንነግራችኋለን። እርሱ ነው በጆሮአችን የሰማነውን በዓይናችን ያየነውን የተረዳነውን ሁሉ ስለ ሕይወት ነገርም በእጃችን የዳሰስነውን ሁሉ ያስረዳን እርሱ ነው። እርሱም አንድ ልጁ ወልደ እግዚአብሔር ኢየሱስ ክርስቶስ ነው። ሮም 5:16 ላይ ስታነቡም 5:16 ላይ ስታነቡም ምን ብሎ ይነግረናል? አንድ ኢየሱስ ክርስቶስ አለ ብሎ ይነግረናል። ስንት አልኳችሁ? አንድ። ሐዋርያ ቅዱስ ጳውሎስ አንድ ነው እያለ ገንጥሎ ኢየሱስን መለኮትና ትስብእት ነው ወይም ሁለት ነው ብሎ መናገር ነውር ነው። መለኮትና ትስብእት ብሎ መናገርም ነውር ነው። እና ምን ብለን እንናገር ካላችሁ ኢየሱስ እንበለው እንደ አባቶቻችን። ኢየሱስ ክርስቶስ ጥዑመ ስሙ የሚጣፍጥ እርሱ ኢየሱስ ክርስቶስ ብለን እንናገርለታለን። አበው የነገሩን ይሄን ነው።
ወልድ በመዋዕለ ሥጋዌው በትምህርቱና በስራው ለምን ከአብ አንሳለሁ አለ ብሎ የሚጠይቅ ሰው ቢኖር ከአብ የሚያንስ የሚያስብለውን ስራ ለምን ሰራ ቢባል ለአንደኛ ለአቅርቦተ ሰይጣን ሰይጣን ፍጹም ሰው ብቻ ነው ብሎ እንዲመጣ ይህችን ለአቅርቦተ ሰይጣን የምትባለው ልንገራችሁ። አሳ ታውቃላችሁ? አሳ የሚያውቅ አሳ ወይ አሳ እያላችሁ ጻፉ እስኪ። ሁላችሁም ብላችሁ አሳ እያላችሁ ጻፉ። እንዲሁም ተገድፏል፣ ጥሩ ነው። አሳ እያላችሁ ጻፉ እስኪ። አሳ እያላችሁ ጻፉ። በጣም አሪፍ። አሳ በጣም አሳ ብዙ አሳ ነው በእውነት። ጌታም አሳ ሲያጠምድ ነበር። እስኪ አሳ በሉ። ጥሩ ነው ይሄ፣ ይገርማችኋል። አሳ እናንተ የምታውቁት አብዛኞቻችሁ በመረብ ሲያዝ ነው። ግን የአሳ ጥበቡ አሳ የሚያዘው በመቃጥን ነው። በምንድን ነው የሚያዝ አልኳችሁ? አሳ የሚያዘው በመቃጥን ነው በቀደመ ዘመን እና መቃጥን የምትባላለች። መቃጥን ማለት ምንድናት? የተቆለፈች ብረት ናት። ይቺ የተቆለፈች ብረት የአሳ ትናጋ ውስጥ ከገባች አሳው ይሞታል እንጂ በፍጹም አትለቅም። ማን? መቃጥኗ። መቃጥኗን ግን አሳው እንዲውጣት የሚያጠምደው አሳ የሚያጠምደው አካል ጥበብ መጠቀም አለበት። ያ ጥበቡ ምናዊ ጥበብ ነው ካላችሁኝ፣ ምናዊ ጥበብ ነው። ያ የአሳ ጥበብ ምናዊ ጥበብ ነው ካላችሁኝ፣ የአሳ አጥማጁ ጥበብ በስጋ ወይ በዳቦ ሊሆን ይችላል። ብቻ አሳው የሚወደውን ምግብ ከብረቷ ውስጥ ያስገባታል። ከዚያ ያችን ብረት ውስጥ አሳ የሚፈልገውን ምግብ ያስገባና ጥበበኛው ወደ ባሕሩ ያችን መቃጥን ብረቷን በገመድ አስሮ ይወረውራታል። ሲወረውራት አሳው ሩጦ መጥቶ የሚወደውን ምግብ አይቶታልና ምግቡን ሊውጥ አፉን ሲከፍት ዋጥ ሲያደርጋት ምግቡ ቀርቶ በምግቡ ውስጥ የተሰወረው መቃጥን አንቆ ይይዘዋል። አሳው ያኔ ምግቡ በቀረብኝ እያለ ይንፈራፈራል፣ ይዘላል። ነገር ግን መቃጥኑን የያዘው አካል መንጠቅ አድርጎ ወደ ውጭ ይወረውርና አሳውን ለምግብነት ይጠቀምበታል ማለት ነው። አሳው ዳር ለዳር በባሕሩ ዳር ለዳር ተሳቦ የሚባል ትል አለ። ተሳቦ የሚባል ትል ምን አይነት ትል ነው ካላችሁኝ፣ የሆነ በጣም ረዥም ቁመቱ ርዘም ያለ በልቡ እየተሳበ የሚሄድ የእባብ ልጅ የሚመስል ትል አለ። ምንድን ነው የሆነው? ግሩ እና ምንድን የሚመስል አልኳችሁ? ይሰማል? ድምፅ ያለው አለው? አዎ ይሰማል። ሚዩት አድርጉ የሚያስተጋባ ድምጻችሁ። እሺ አሁን ደህና ነው። ስለዚህ ያቺ ትል በመቃጥን ውስጥ ትሏን በጣም አሳው ይወዳታል። ሰው በሌለበት አካባቢ ራሱ አሳው እየወጣ እየፈለገ ይመገባታል። ትሏን በጣም ስለሚወዳት ያችን ትል ተሳቦ እንላታለን በእኛ በአካባቢያችን እንደየባህሉ ትለያያለች። ያችን ትል በመቃጥን ውስጥ ያስገባና አሳ አጥማጁ ወደ ባሕር ሲወረውራት ሩጦ መጥቶ ይይዛታል ማለት ነው። አንሰ ዕፄ ወአኮሰብ ምኑን በሀበሰብ ወትውት በውስተ ሕዝብ ይላል ልበ አምላክ ዳዊት። እኔ ትል ነኝ ይላል። ትል ነኝ ያለ ልበ አምላክ ዳዊት እሱማ ንጉሥ ነው። ትል ነኝ ብሎ የተናገረለት ለንጉሠ ነገሥት ለኢየሱስ ክርስቶስ በሥጋ ስለተገለጸ ነው ይላሉ ሊቃውንቱ። ልክ ልብ በሉ። ማንም ያችንን መቃጥን ዝም ብሎ ባሕር ውስጥ ቢወረውራት ኑሮ መጥቶ የሚውጥለት አሳ አያገኝም ነበር። ብረቷን እያየ አሳው እየፈራ ይሮጥ ነበረ። ሰይጣንን ወልደ እግዚአብሔር ኢየሱስ ክርስቶስ ለማቅረብ በሥጋ ተገለጸና ለአቅርቦተ ሰይጣን እኔ ከአብ ያነስኩ ነኝ፣ እንዲሁም አንድ ታምር ይሰራና ለማንም እንዳትናገሩ ይላል። ለማንም ኡቂትን ግር ወይ ለመኑሂ ለማንም እንዳትናገር ተጠንቀቅ ይላል ከፈወሰ በኋላ። ለምን? ለአቅርቦተ ሰይጣን ሰውሮበታል ከሱ ማለት ነው። ልክ ሰይጣን ወልደ እግዚአብሔር ኢየሱስ ክርስቶስ ቀራንዮ ላይ ተሰቅሎ ሲመለከተው ቦዘን ስጋ ብቻ መስሎት ሊውጠው በብሉይ ኪዳን ነፍስን ከስጋ እየለየ ስጋን በመቃብር ነፍስን በሲኦል የማወር ስልጣን የነበረው ዲያብሎስ ነው። ይህ ስልጣኑ የሚያልፍበትን ቀን አላወቀምና እየተጠራጠረ ኑሮ አምላክ ነው ሲለው እንደ ሰው ሲሰራ ያየዋል። ይህማ እዛች ጸበለሷ ላይ ሲያየው ተርቦ ከበለሷ ፍሬ ፍለጋ ሄደ ሲል እዚያ ሲያየው እንዴ ከዚች ፍሬ ፍለጋ ከመጣ ይሄማ ተምታቶብኝ ነው እንጂ ሰው ነው ሲል ዲያብሎስ ልብ በሉ። እንደገና ደግሞ 5500 ሕዝብ ደግሞ አበርክቶ አጠገበ ሲባል ደግሞ እንዴ እዚያ ተርቦ ነበር አይደለ? ተርቦ ሰው ነው ብዬ ደግሞ አሁን ይሄን ያህል ሕዝብ አበርክቶ የሚያበላ አምላክ ይሆን እንዴ እያለ እየተምታታበት ማለት። ባሕር ውስጥ ተኛ ሲባል ከተኛማ ሰው ነው እንጂ ሲል፣ ተነስቶ ነፋሳትን ገሰጸ ሲባል ደግሞ
ነፋስ ከታዘዙለት ነፋሳት አምላክ ይሆን እንዲህ እያለ እየተጠራጠረ ነው ዕለተ ዓርብ የደረሰው። በዕለተ ዓርብ ብቻ ስጋ መስሎት አባት ወይ በአንተ እጅ ነፍሴን አደራ ሰጣለሁ ሲል ሰማው። ስለዚህም አምላክ አይደለም ነፍሱን የሚቀበለው ሌላ አካል አለ ብሎ በድፍረት ነፍሱን ከስጋው ለይቶ ነፍሱን በሲኦል ስጋውን በመቃብር አፍኜ አስቀምጣለሁ ብሎ ተንደርድሮ ሲመጣ ሰቅዞ ያዘው ማለት ነው። ሰቅዞ ያዘው። ልክ አሳ ያን ትል ሊውጥ እየተንከለከለ ሲመጣ በትሉ ወይም በምግቡ በዳቦው ውስጥ የተሰወረው መቃጥን እንደሚያንፈራፍረው ሁሉ ብቻ ስጋ ነው ብሎ የኢየሱስ ክርስቶስን ስጋ ሊውጥ እየተንከለከለ ሲመጣ ያኔ እንደ መቃጥኑ እንደ ብረቱ መለኮት የተዋሃደው ስጋ ነውና ሰቅዞ ያዘው፣ አልጎረሰው አለ። መኑቱ ለቢሶ ስጋ ዘማኒ አለ። ምኑ ነው ይሄ ስጋ ለብሶ ድል ያደረገኝ አለ። ተመልከቱማ አሳ እኮ በእውነት እንዲህ ይል ይሆናል፣ አንደበት የለው ሆኖ አልሰማውም እንጂ ማን ነው በመወደው ምግብ ውስጥ ተሰውሮ ተናገኝ የቆለፈኝ ብሎ አሳይጮ ይሆናል። ልክ እንደዚህ ሁሉ መኑቱ ለቢሶ ስጋ ዘማኒ፣ ይሄ ስጋ ለብሶ ድል የነሰኝ ማን ነው? ዘምድረ ለብሰ አፈር የለበሰ ድል የነሰኝ በውስጡ ምን አይነት ነገር የተገጠመለት ነዋል። ትምህርተ ኅቡዓት የሚባለው ትምህርት አብዛኛው ክታብ ዲያብሎስ የጮኸው የለፈለፈው ነው የተመዘገበበት። መኑቱ ለቢሶ ስጋ ዘማኒ፣ ማን ነው ስጋ ለብሶ ድል የነሰ እያለ ለፈለፈ ማለት ነው። አምላክነቱን ገለጸለት ማለት ነው። ያኔ ዲያብሎስ እስከዛሬ ድረስ ላደረግኩህ ላሰቃየው ስቃይ በእኔ ክፋት ሰው እንድትወል ላደረግኩህ ይህ ሁሉ ለሆነው ነገር ሁሉ የምከፍልህ ካሳ የለኝም። ነገር ግን ለአንዲት ደቂቃ በጲላጦስ ፊት ብቻ ለፍርድ ስላቆምሁህ ከአዳም ጀምሬ እስከዛሬ ድረስ በሲኦል ያወርኩትን ትውልድ ውሰድ ብሎ በነፃ ሰጠው፣ ማረከው ማለት ነው። አሳ እንደምታውቁት በእጅ ሊያዝ ብትሉት እየተሙለጨለጨ አያዝም። ዲያብሎስም በባህር የመለኮቱ ሊያዝህ ቢለው እየተሙለጨለጨ እባክህ አታጥፈኝ፣ በፈጣሪነትህ ምሕረት አለ ከምድረ ገጽ እያለ አይገኝም። ባህር የሰብን ተዋህዶ አንቆ ያዘው፣ በሳት ዛንጀር አሰረው። 5500 ዘመን ሰውን ይውጥ የነበረ ሞት ራሱ ሞት በሞቱ ሞተ ማለት ነው። ሞትን በሞቱ የገደለልን የድንግል ልጅ ወልደ እግዚአብሔር ኢየሱስ ክርስቶስ ስሙ ይክበር ይመስገን። ስለዚህ ምን ማለት ነው አልኳችሁ? ስለዚህ ምን ማለት ነው ማለት ነው? ለአቅርቦተ ሰይጣን ማለት ነው። ከአብ አንሳለሁ የሚለው ለአቅርቦተ ሰይጣን አምላክነቱንማ ሲገልጽ እኮ አነ ወአብ አሐዱ ንሕነ ብሏል እኮ። እኔና አብ አንድ ነን አለ። አይገርማችሁ? እኔና አብ ስንት ነን አለ? ስንት ነን ያለ? እኔና አብ በሞት በድንግል ማርያም ንገሩኝ። እኔና አብ አንድ ነን አለ። አይገርማችሁ? እኔና አብ አለ ዮሐንስ 10:30 ነው በወንጌል ያለ ነገራችሁ። እኔና አብ አንድ ነን አለ። ባሕርይ መለኮቱ አንድ ስለሆነ አነ ወአብ አሐዱ ንሕነ አለ። አመልከቱ። ይህ ስለ አምላክነቱ ሲነገር ነው። ስለ ሰውነቱ እየተናገረ ለአቅርቦተ ሰይጣን እሱን ተናገረ። ሁለተኛ ለአጽድቆተ ትስብእት ነው ይህን የተናገረው። አጽድቆተ ትስብእት ማለት ምን ማለት? ቆዩ በእናንተ አቅም ልክ ልተርጉሙ፣ ሊቃውንቱን አይደለም ለምዕመናኑ። አጽድቆተ ትስብእት ማለት ፍጹም ሰው መሆኑን ለማብሰር፣ ፍጹም ሰው መሆኑን ለመናገር፣ ፍጹም ሰው መሆኑን ለመግለጽ ወይም ደግሞ ሰውነቱን የለወጠ አምላክነት እንደሌለ፣ አምላክነቱን የቀየረ ሰውነት እንደሌለ ፍጹም ሰው መሆኑን ለመግለጽ ለአጽድቆተ ትስብእት ወይም ደግሞ ስለ ሰውነቱ ለመመስከር ምንድነኛ አለ ማለት ነው። ምንድነኛ አለ ማለት ነው። ምንድነኛ አለ? ከአብ አንሳለሁ እያለ ይናገራል ማለት ነው። ሌላው ለአርአያ ላብነት ሲሆን ለአርአያ ላብነት ማለት ምን ማለት ነው? አርአያ አብነት የሆነን ዘንድ ሰው ከዚህ በፊት ማንም መሪ ሳይኖረው አድርግ ተብሎ ነው ትእዛዝ የተሰጠው። አሁን ግን አርአያ ለመሆን አብነት ለመሆን ማለት ጢሞ አጣመሙ ገብረ እግዚእ ኢየሱስ ሰናያተ ግብረ በዲበ ምድር ወልደ እግዚአብሔር ኢየሱስ ክርስቶስ ዘእንበለ ኃጢአት ባሕቲታ ከኃጢአት ብቻ በቀር ጥሩ ስራን በምድር ሰራ። እኛን ስራ ከሰራ በኋላ ደግሞ አንትሙኒ ግበሩ ከመዝ እናንተም እንደዚህ ስሩ ብሎ አስተማረን ማለት ነው። ከመዝ ግበሩ እንደዚህ ስሩ፣ ወከመዝ ንበሩ እንደዚህ ምኑሩ ብሎ ነገረን ማለት ነው። ስለዚህ ብስራትን አበሰረን፣ ጥበብን ነገረን። ያ ጥበብ ያ ብስራት ምንድን ነው ካላችሁኝ፣ ለአርአያ ላብነት እኔ ከአብ አንሳለሁ እናንተም አንሳለሁ በሉ ለማለት ነው። ይሄ የሚታወቅ ዘንድ ሐዋርያትን እግራቸውን ካጠባቸው በኋላ ምንድን ነው ያለው? እግራቸውን ካጠባቸው በኋላ ምንድን ነው ያለው? አንትሙኒ ግበሩ ለቢጽክሙ እናንተም ለወንድሞቻቸው እንደዚህ አድርጉ ብሎ አብነት አርአያ አድርጎ አስተማረን ማለት ነው። ሌላው ለካሳ ነው። ከአብ አንሳለሁ ያለ ለካሳ ነው። ካሳ ማለት ምን ማለት ነው? አዳም የከበረ ፍጥረት ሲሆን ተዋርዷል። በገነት የተፈጠረ ሲሆን ወደ ምድር መጥቷል። የማይሆነ ሁሉ ሆኖበታል። ኢየሱስ ክርስቶስም ፈራ ተብሎ ተነግሮለታል። ሶበሰ ኢፈርሃ እግዚእነ ኢየሱስ ክርስቶስ እሚታተተ ፍርሃት ምኔነ ይላል ሊቁ። ባይፈራ ኑሮ ፍርሃት ከኛ ባልሸሸ ነበር አለ። ፍርሃትን ለማራቅ ፈራ፣ ሞትን ለመግደል ሞተ፣
ይቅርታን ለመስጠት እርሱ በይቅርታ አደባባይ ለፍርድ አቆሙት ማለት ነው። ለፍርድ አቆሙት። ስለዚህ ልብ በሉ ሁሉ እግዚአብሔር ኢየሱስ ክርስቶስ የሁላችንን በደል ለካሳ ስለሆነ የመጣ የገነት ምሳሌ ከሆነችዋ ኢየሩሳሌም የሲኦል ምሳሌ ወደሆነች ወደ ግብፅ ተሰደደ። ከገነት ወደ ምድር አዳም ሲሰደድ የአዳምን ካሳ ለመካስ ደግሞ ወልደ እግዚአብሔር ኢየሱስ ክርስቶስ ከገና አዳም በማያውቀው ዓለም አበመ ብሎ አይቶት በማያውቀው ምድር ገና ከመወለዱ በ7 ዓመቱ አዳም የተሰደደ በተወለደ በ7 ዓመቱ ነው። አዳም በተወለደ በ7 ዓመቱ እንዴ የአዳም እናቱ ማን ነው እንዴ? እንዴ እኮ ግሩ ነው። በተወለደ በ7 ዓመቱ ማለት ምን ማለት ነው? እንዴ እኮ ጽኑ እናንተ። አዳም በተወለደ በ7 ዓመቱ ተሰደደ ማለት አዳም የ30 ዓመት ጎረምሳ ሆኖ ነው የተፈጠረው። ገነትን ደግሞ የለቀቃት የ37 ዓመት ሰው ሆኖ ነው። 7 ዓመት ከ17 ቀን ገነትን ኖረባት። ከዚያ በኋላ ለቀቃት። ገነትን 7 ዓመት ከ37 ዓመት ነው የአዳም መላ ዕድሜው። ገነትን ሲለቅ ከቤተ እግዚአብሔር ሲወጣ ገነትን ሲለቅ የአዳም መላ ዕድሜው ነው። አሁን ልብ ብላችሁ አዳምጡ። መላ ዕድሜው ማለት በምድር የኖረው አይደለም፣ በገነት የኖረ ነው። አዳም ገነትን ለቀቀ፣ ዙሮ ገነት ግን አልገባም። በነገራችን ላይ ሰው መች ገነት አይገባም። ሰው ነው ያልኳችሁ። ሰው ገነት መች አይገባም። አንዴ አዳም ወጧል፣ ከዚያ በኋላ ገነትን ማግኘት አይቻልም። እናውም ማን ነው የእነ አብርሃምና ይስሐቅ የት ነው ያሉ ካላችሁ፣ እነ አብርሃምና ይስሐቅማ ስጋቸው ኢየሩሳሌም አጽናቸው አለ በመቃብር፣ ነፍሳቸው ግን የት ነው ያለች? ገነት። ሰው ሳይሆን ነፍስ ናት ገነት የምትገባው። ሰውማ የት ነው የሚገባው ካላችሁ፣ ጌታ ሲመጣ ስጋ ከመቃብር ነፍስ ከመካነ ነፍሳት ተዋህደው መንግስተ ሰማያት ነው የምንገባው። ዳግመ ከፈለነ ንብላ እምፀ ሕይወት ዘውእቱ ደሙ ስጋው ለእግዚእነ ኢየሱስ ክርስቶስ ይላል አግናጢዮስ። ሁለተኛ እድል ፈንታ ጽዋ ተርታ ሰጠን፣ ይኸውም የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ስጋና ክቡር ደሙ ነው ብሎ ነገረን ማለት ነው። የጌታችን የመድኃኒታችን ኢየሱስ ክርስቶስ ቅዱስ ስጋና ምን ሆነ አልኳቸው? ክቡር ደሙ ነው ማለት ነው። ስለዚህ ቅድም ምንድን ያልኳቸው የ7 ዓመት ልጅ ሆኖ ነው የተሰደደ ያልኳቸው። አዳም ምድርን ባወቃት በ7 ዓመቱ ነው። ዓለምን ባወቃት በ7 ዓመቱ ነው የተሰደደ። 30 ዓመት ሆነው ሲፈጠር ስንላችሁ እኮ የ30 ዓመት የሥራ ልምድ የእውቀት ልምድ አለው ማለት አይደለም። በቃ ዓለምን ያወቃት ቀጥታ የ30 ዓመት ሰው ሆኖ ነው። እናንተና እኛ ዓለምን ያወቅነው የተወለደ ቀን ሕፃን ሆነን ነው። ከዚያ በኋላ በመያልነ በየጥቂቱ አድገን ነው። እናንተ አንዳንዱ ሊቃውንቱ ምን ይላሉ መሰላቸው? እንዲሁ አዳምን ግን እግዚአብሔር ሲፈጥረው የ1 ዓመት ሕፃን አያደርገውም ነበር ይሉና እንዲሁ የሚንከባከበው የለም ብሎ ነው ይላሉ። እንዲሁ የሚያሳድገው የሚያስረው ማለት ምክንያቱም አባት አዳም የለውም። እያንዳንዱ እዚህ ያላችሁት ሰዎች ብጠይቃችሁ ማነው ስምህ አበበ የእናትህ የአባትህ ብል እስከ 20 ድረስ ሰው ይዘረዝራል። አዳም ግን የሚገርማችሁ አባት ማን ነው ብትሉት አሁን አዳም ቢሮ ቢኖር ኖሮ በዚያ ዘመን ሌላ ሰው የለም እንጂ እንዲሁ ሚካኤል ቢሮ ቢኖረው ልበል ምሳሌና ሚካኤል ላይ ቢሮ ሄዶ አዳም ቢመዘገብ ማን ነው ስምህ? አዳም ማን ሲለው ምን ነው የሚለው? እንደ መላእክት ብቻውን የተፈጠረ እንደ እግዚአብሔር አይደለምን? እግዚአብሔርም አዳም ብቻ ሳይሆን ለእኛም አባት ነው፣ ፈጣሪ ነው። ግን በልዩ የአዳም አባቱ ማንም ከአዳም ይልቅ ደግሞ ሔዋንም ታሳዝነኛለች። ሔዋን አባቷ አዳም ነው፣ የተገኘች ከሱ ስለሆነ። እናቷ አዳም ነው፣ እናቷ ማለት ነው አሁንም የተገኘች ከሱ ስለሆነ። ሁለመናዋን ሆኖ ያስገኛት ራሱ አዳም ነው። ከአዳም ተገኝታ እንዲሁ አዳምና ሔዋን ሲጣሉ ግን የት ነበር የምትሄድ? ከእናቷ እንዳትሄድ እንዲያውን ጊዜ ሴት ብትኮራረፍ ከእናቷ ትሄዳለች። እናቷ ብትሞት ከአክስቷ፣ አክስት ቢያልቅ ከአያት፣ ከቅድመ አያት፣ ከዘመድ ከአዝማድ ይከዳል። እንዲያም ቢሆን እንዲያ ይሆናል። ሔዋን ግን ከአዳም ጋር ስትጣላ ተጣልተው ነበር ደግሞ የሚገርማቸው አንዴ። እና የት ነው የምትሄደው? ታሳዝነኛለች። ከአባቷ እንዳትሄድ አባቷ ራሷ አዳም ነው። ከእናቷ እንዳትሄድ እናቷ ራሷ አዳም ነው። እንዲህ ወዴት ነው የምትሄደው ሔዋን? በእውነት ወዴት ነው እንዲ እስከምትወልድ ማለት ከወለደች በኋላስ ወደ ልጆቿም ትሄዳለች። እና እሷ ራሱ ጌታ እኮ ተአምር ነው እውነት። እንዴት አድርጎ እንደሚፈጥር እና አዳም ገና የ30 ዓመት ሆኖ ሲፈጠር ግኝት ሲል ገና በሕፃንነቱ ነው የተሰደደው። ለካሳ ስለመጣ እኮ ነው የምላችሁ ወልደ እግዚአብሔር ኢየሱስ ክርስቶስ። ምንም የማያውቀው አዳም በ7 ዓመቱ የተከበረችዋን ገነት ለቆ ወደማያውቃት ምድር እንደተሰደደ ጌታ በተወለደ በ2 ዓመቱ ወደማያውቃት ግብፅ ተሰደደ። በማታውቀው እናቱ በኩል ተጭኖ ማለት ነው። በማታውቀው እናቱ በኩል በማታውቀው ማለት ግብፅን እሷ የማታውቅም ተጭኖ ወደ ግብፅ ተሰደደ ማለት ነው። ወደ ግብፅ ተሰደደ የአዳምን በደል ለመመለስ። አያችሁ ካሳ ለካሳ አይደል የመጣ። አዳም ምግብን ይበላ ዘንድ ከዕፀ በለስ ስር ቢቆም ወልደ እግዚአብሔር ኢየሱስ ክርስቶስ አዳምን ያድን ዘንድ በዕፀ መስቀል ተሰቀለ። ወአዳም ሰበልዓ ዕፀ ከመ ያመጽእ ሞተ በዲበ ምድር፣ ሞትን በምድር ያመጣ ዘንድ አዳም ዕፀን በላ። ወክርስቶስ እሰ ከመ ያድኅኖ ለአዳም ወለውሉዱ
አዳምንና ልጆቹን ያድን ዘንድ ወልደ እግዚአብሔር ኢየሱስ ክርስቶስ እርሱ ግን አለ ወተሰቅለ ዲበ ዕፀ መስቀል በመስቀል ላይ ተሰቀለ። በመብልዐ ዚአሁ መጻ ሞተ። በአዳም መብል ምክንያት በእርሱ መብል ሞት ወደዚህ ዓለም መጣ። ወበትንሣኤሁ ለክርስቶስ ኮነ መድኃኒነ በኢየሱስ ክርስቶስ ትንሣኤ ግን መድኃኒት ሆነን አለ ቅዱስ አግናጢዮስ። ማን ነው? አትናቴዎስ። መድኃኒት ሆነን ልብ በሉ። ስለዚህ ባጭሩ ምን ማለት ነው? እንዲህ አሁኖ ሲሰደድ ለካሳ ስለሆነ የመጣ ማለት አንዱ ለካሳ ነው። ለካሳ ስለመጣ ከአብ እንደሚያንስ ይነገርለታል። የሚክስ የለ የተፈጠረ ስጋን ስለተዋሃደ፣ አብ ግን በተዋህዶት ስጋ ስላልተገለጸ በዚህ ምክንያት ነው ለእግዚአብሔር ኢየሱስ ክርስቶስ በተለየ ይነገርለታል ማለት ነው። ለአቅርቦተ ሰይጣን እንዲህ የተዋህዶ ምሳሌዎች በመጽሐፍ ቅዱስ የተወሰኑ ላንሳና ለዛሬም ጨርስ። ዘጸአት ምዕራፍ 3 ቁጥር 2 ላይ ስታነቡ የእግዚአብሔር መልአክ በእሳት ነበልባል በእሾህ ቁጥቋጦ መካከል ታየው። እነሆም ቁጥቋጦ በእሳት ሲነድ ቁጥቋጦውን ሳይቃጠል አየ። ሙሴም ልሂድና ቁጥቋጦውን ስለምን አልጠይቀውም ይህንን ታላቅ ምስጢር ልይ ብሎ አሰበ። ማን ያሰበ? ሙሴ ማለት ነው። ይህ ነበልባሉ ከቁጥቋጦው ተዋህዶ ነበልባሉ ቁጥቋጦውን ሳያቃጥለው ቁጥቋጦው ነበልባሉን ሳያጠፈው መገለጹ አካላዊ ቃል እግዚአብሔር ወልድ ከድንግል ማርያም ማኅፀን ባደረ ጊዜ ድንግል ማርያምን እሳተ መለኮት ሳያቃጥላት ከሷ የነሳውን ስጋና ነፍስ ሳይሽረው ሳይለውጠው ማለት ነው ፍጹም የተዋሃደው ከእርሷ የነሳውን ስጋ ማለት ነው ሳይሽረው ሳይለውጠው የተዋሃደው ምሳሌ መሆኑ ነው ማለት ነው። ሐመልማሉም እሳቱን አለማጥፋቱ የድንግል ማርያም ስጋ እሳተ መለኮትን ሳይሽረው ሳይለውጠው በፍጹም ተዋህዶ ሰው ሆነ ማለት ነው። ሰው የሆነበት ምሳሌ ነው ማለት ነው። ነበልባሉ ሐመልማሉ ሳይጠፋፋ እንደተጠባበቁ መኖራቸው መለኮት ከስጋ ስጋ ከመለኮት ሳይጠፋፉ በተዋህዶ የመኖራቸው ምሳሌ ነው ማለት ነው። የመኖራቸው ምንድነው አልኳችሁ? ምሳሌ ነው። ኢሳይያስ ሲናገር ከለምጽ የተፈወሰበት ፍህም የተዋህዶ ምሳሌ ነው። ከለምጽ የተፈወሰበት ፍህም ማለት ነው። ያ ፍህም የእሳትና የከሰል ተዋህዶ ነው። እሳት በባህሪው የማይዳሰስ የማይታይ የሚያቃጥል ሲሆን የሚታይ ማለት ነው። የሚያቃጥል ሲሆን የከሰል ደግሞ የሚታይ የሚያዝ የሚጨበጥ ነው። ነገር ግን ሁለቱ ከተዋህዱ በኋላ ግን በጋራ ፍህም እንደሚሆኑ ሁሉ ታውቃላችሁ። ክሰል ታውቃላችሁ አይደል? ሁላችሁ ክሰል አታውቁም? ተቋርጬ ነው አለው እሰማለሁ። ግሩም ክሰል ታውቃላችሁ አይደል? ክሰል በጣም ግሩም። እግዚአብሔር ያክብራችሁ። ክሰል ታውቃላችሁ አይደለም? በጣም ግሩም። አሁን ክሰል ማለት የሚገርማችሁ ክሰልና እሳት ሁለቱ የተለያየ ቦታ ነው የነበሩ። እሳት በክብሪት ማህፀን ውስጥ ነበረች፣ እሳት ማለት ነው። ክሰል ደግሞ እንትን ብሎ በእሳት ተቃጥሎ ከዚያ ክሰል ሆኖ በውሃ በርዶ ምንም ያቃጥል ነገር የለውም። ቀዝቃዛው ነው በመዳበሪያ ተይዞ ነው የሚሆነው። ሁለቱ የተለያዩ ናቸው። በኋላ ግን የሚገርማችሁ ይህንን ክብሪቷን ትለኩሱና ክሰሉ ውስጥ ወረውርታላቸው። ከዚያ ይዋሃዳሉ። እሳቱ በክሰሉ ውስጥ ይሆናል ማለት ነው። ከዚያ በኋላ አንዱ ሰው እጁን ብተኩሰው በምን ተኮስከኝ ነው የሚለው? በክሰል ተኮስከኝ ነው የሚለው? በእሳት ተኮስከኝ ነው የሚባለው? በምንድን ነው ብተኮሱት? ያን ሰው አንስታችሁ በምን ተኮሳችሁ ነው የሚሉት? በእሳት ነው በክሰል እንደሚነግረኝ ማለት ነው። በሞቴ በእሳት እሳቱ ብቻውን በምን ለኮሰ? ለምንድን ነው ክብሪት እያለ ክብሪት ሆኖ ያለኮሰ? ክብሪት ውስጥ እኮ ነበረ። ክብሪት ውስጥ እያለ ለምንድን ነው ያለኮሰ? እንዲሁ እናንተ አባቶቻችን ይራቀቁበታል። እንዲሁ እኛ ደግሞ ማንበብ እየደከመን ምን አላችሁኝ በሉ እንጂ። ክብሪት ውስጥ እያለች ለምንድን እሳት አልነበረም? ክብሪት ውስጥ ነበር አይደለ? ለምንድን ነው ያለ እንትን ያላለው ያላቃጠለን? የሚዋሃድበት ክሰል ስለሌለው። በክሰሉ ሲዋሃድ ግን መባላት ጀመረ። ማን? እሳቱ በክሰሉ አድሮ እንደሚባላ ሁሉ መለኮት በትስብእት ተዋህዶ ዓለምን አዳነ ማለት ነው። ተዋህዶ የሚባለው መለኮታዊ ምስጢር እሱ ነው ማለት ነው። ተዋህዶ የሚባለው ሁለቱ የተለያየ ቦታ ነበሩ። ያኔ እሳትም በማኅፀነ ክብሪት ነበረ። ማነው? እሳትም በማኅፀነ ክብሪት ነበረ፣ ክሰልም በመዳበሪያ ነበረ። ሲዋሃዱ የሚያቃጥሉ ይሆናሉ። ሲዋሃድ የሚያድን ሆነ፣ ሲዋሃድ የሚፈውስ ሆነ ማለት ነው። ኢሳይያስ ሐሳቢ ነው። የብረትና በእሳት ታላቁ ቅዱስ ቄርሎስ የሚነግረን ቤተክርስቲያን አባት ማለት ነው። የተዋህዶ ምስጢር ሲናገር ስለ ስጋዊ ማለት ነው በእሳትና በብረት መስሎ አስተምሯል ማለት ነው። ይኸውም አንድ ብረት አምጥተን በሚንቦገቦግ እሳት ውስጥ ብንጨምረው ይህ ብረት ከትንሽ ቆይታ በኋላ ከእሳቱ ሲወጣ እሳቱ ተዋህዶት ፍህም መስሎ ይወጣል ማለት ነው። ይህ ፍህም ሆኖ የወጣው ብረት ብቻ ነው ወይም እሳት ብቻ ነው ብለን አንጠራውም። የጋለ ብረት ብለን እንጠራዋለን እንጂ ምንድን ነው የምንለው አልኳችሁ? የጋለ ብረት በሉ በሞቴ በሉ እስኪ። የጋለ ብረት በሞቴ በሉ እስኪ ሁላችሁ በሉ እንጂ የጋለ ብረት በሉ እስኪ ሁላችሁ። የጋለ ብረት እግዚአብሔር ያክብርልኝ በሉላችሁ።
የጋለ ብረት ትምህርቱ ላይ ትኩረት እንደምታደርጉ ለመረዳት ይሆነኛል። አንድ ሁለተኛ መኖራችሁን አረጋግጥበታለሁ። ሁለት በሶስተኛ ደረጃ የተናገሩትን ሲጽፉት ይገለጻል። ለዚያ ነው የምጠይቃቸው። የጋለ ብረት በሉ እስኪ ሁላችሁ የጋለ ብረት ብረት ብቻ እንለዋለን። በጣም ግሩም። ብረት ብቻ እንለዋለን። ብረት ብቻ እንለዋለን። ብረት ብቻ እንለዋለን አንለውም። በጣም ግሩም። እሳት ብቻ እንለዋለን። እሳት ብቻ እንለዋለን አንለውም። በጣም ግሩም። ብረት ብቻም አንለውም። እሳት ብቻም አንለውም። ምን እንለዋለን? የጋለ ብረት እንለዋለን። መጥቶ አንድ ሰው በዚያ ብረት ቢለኩሳቸው ነካ ቢያደርጋችሁ እሳት አስፈላጊ ነው ብረት አስፈላጊ ነው የምትሉት? እሳቱ በላይ ነው ብረቱ በላይ ነው ምንድን ነው የሚባለው? በጋለ ብረት ተኮሰ ነው አይደል የሚባለው? እውነተኛው አገላለጽ በቃ እሳቱ የጋለ ብረት አይደለም። የጋለ ብረት በጋለ ብረት ምክንያቱም እሳቱ እኮ ያደረው እሳቱ በምንድን ነው ያደረ? በብረቱ በኩል አድሯል። በብረቱ በኩል ተዋህዷል። ልክ በብረቱ በኩል ብንቀጠቅጠው ግን ማንን ነው የምንመታው? ብንቀጠቅጠው ማንን ነው የምንመታው? እሳቱን ነው ብረቱን? ብንቀጠቅጠው የምንመታው ማንን ነው? ብረቱን ነው እሳቱ? ብረቱን። እሳቱ የት ሂዶ? እሳቱ የት ሂዶ ነው ብረቱ የሚመታው? እሳቱን የጣላችሁት እሳት እኮ አለ አብረው ተዋህዶ። አይዟችሁ ቀስ እያለ ነው የሚገባችሁ። ቀስ እያለ ነው የሚገባን ሁላችንም። እሳቱ እኮ አለ ተዋህዶ እኮ አለ እሳቱ። ብረቱን ብቻ መታ ነው ካልነ እሳቱ የት ሂዶ ነው? የጋለ ብረት እየደበደባችሁ ይጣመማል አይጣመምም? ይጣመማል አይደል? ብረቱ የሚጣመመው እኮ ብረቱ ስለጋለ ነው አይደለም? ያልጋለ ብረት ለመጠምዘዝ ይከብዳል። አሁን ምን ደበድበው ማለት ተዋህዶ እኮ ምን ደበድበው? እሳቱም አብሮ ይመታል እኮ በምኑ ገንዘብ? በብረቱ ገንዘብ በኩል ማለት ነው። ልክ ቅዱስ ቄርሎስም የብረትን ተዋህዶ የነገረን በዚያ የጋለ ብረት ብለን እንጠራዋለን እንጂ ቅዱስ ቄርሎስ ይህንን የነገረን በዚህ ምሳሌ ሊያስረዳን የፈለገው አካላዊ ቃል ከድንግል ማርያም ስጋና ነፍስን ነስቶ ከተዋህዶ በኋላ ክርስቶስን ሰው ብቻ ወይም አምላክ ብቻ ብለን ልንጠራው አይገባም። በተዋህዶ የከበረ ብለን እንጠራዋለን እንጂ ምክንያቱም በምሳሌያችን ብረት ብቻ ነው ብለን አንጠራውም። ከጠራነው ብረት ብቻውን አያቃጥልም። ብረት ብቻ ነው ካላችሁ ብረት ብቻውን ምን አይልም? አያቃጥልም። በመጋዝ እንኳን ብንተረትረው ከውስጡ እሳትነቱን ፍህምነቱን ይዞ ይገኛል ማለት ነው። እሳት ብቻ ነው ብለን ከጠራነው ደግሞ እሳት ብቻውን የሚጨበጥ የሚዳሰስ አይደለምና ነው። በዚህ መሰረት የማይዳሰስ እሳት ከብረት ጋር በመዋሃዱ ምክንያት እንደተያዘ በባህሪው መዳሰስ የማይችል መለኮት ከሰው ስጋ ጋር በመዋሃዱ ተዳስሷል፣ ተጨብጧል። ስጋ መለኮትን በመዋሃዱ የመለኮትን ገንዘብ ባህሪ ወይም ባህሪው አደረገ ብለን እናገራለን። በተዋህዶ አንድ አካል አንድ ባህሪ ማለት እንደዚህ ነው ማለት ነው። የስጋና የነፍስ ቅድም የነገርኳችሁ ማለት ነው። የቅዱሳን አበው ምስክርነት የሚለውን ቀጣይ እግዚአብሔር ሲፈቅድና መንፈስ ቅዱስ ሲወድ የምንነጋገርበትና ጥያቄ ዛሬ ጠይቄ መልስ ይዛችሁልኝ ትመጣላችሁ ማለት ነው። ቀጣይ ልጠይቅ? ኦኬ፣ ቀጣይ ጠይቃለሁ ጨርሼ ማለት ነው። ስለዚህ በጣም አጭር የነገረ ስጋዊ የመጨረሻ እና የምስጢረ ጥምቀት መግቢያን ቀጣይ በሚኖረን ሰኞ የምንነጋገር ይሆናል። የዚያን ቀን ሰው ይበለን። ያስተማረን የመከረን የገሰጸን የአባቶቻችን አምላክ ወልደ አብ ወልደ ማርያም ኢየሱስ ክርስቶስ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ከስጋ እናቱ ከቅድስት ድንግል ማርያም ከሌሎቹም ቅዱሳኑ ጋር ሁሉ ስሙ ለዘላለም ከምድር መሃል እስከ አርያም ጫፍ የተመሰገነ ይሁን። ወስብሐት ለእግዚአብሔር። አንትሙ አበው የመምህራን እንዴት ዋላችሁ? ምዕመናን ሁላችሁ ደህና ናችሁ ወይ? እንኳን ደህና መጣችሁ። አሜን። መምህራችን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። አብሮ ያሰማን። ዶክተር እንኳን ደህና መጣ። መምህር መንበሩ እንደምን አሉ? እንኳን ደህና መጡ። ሰላም ጤና ይስጥልን። እንዴት አላችሁ? እንኳን ደህና ቆዩ። ሰላም ለዚህ ቤት ብያለሁ። ቃለ ሕይወት ያሰማልን፣ አስበ መምህራንን ያድልልን፣ ከአበው ወንበር ረድኤት በረከት ያሳትፍልን። ሰማንያኑም ይህንን ሰምተን 30 60 ዓመቱ ያማረ ፍሬ ለማፍራት ያድለን። እግዚአብሔር ይስጥልኝ። አሜን። መልካም እንኳን ደህና መጡ። ህላዊት ጥያቄ ይኖራል? እግዚአብሔር ይስጥልኝ እድሉን ስለሰጣችሁኝ፣ አባቶቼ ይፍቱኝ፣ መምህራችን ቃለ ሕይወት ያሰማልን። የኔ ጥያቄ መምህር ሲያስተምሩ ስለ አካል ካለ ባህሪ አለ፣ ባህሪ ካለ አካል አለ እያሉ መስሎኛል። ከተሳሳትኩኝ የሰማሁት ታረማለሁ። ትክክል ነሽ። ቀጥ የወደ ጥያቄ ልክ ነው።
እንደዛ ካልን ነገረ ስላሴ ስንማር ስላሴ በአካል 3 በባህሪ 1 እንላለን እና አካል ካለ ባህሪ አለ ባህሪ ካለ አካል አለ ካልን ለሶስት አካል 3 ባህሪ አያሰኝም? ያ ነው የኔ ጥያቄ። ጀግና ነሽ አንቺ፣ በጣም አስተዋይ የሆንሽ፣ በጣም ጥያቄሽም በአስተውሎት በደንብ በትምህርት የተመሰረተ ጥያቄ ነው ያነሳሽውና ጎብዥ አንብቢ መልእክቴ ነው። ወደ መልስሽ ልጓዝ ሳይመሽብኝና አካል ያለ ባህሪ ባህሪ ያለ አካል የለም። እንዲህ ከሆነ የአብ አካሉ ባህሪ ያለው ያው አለው፣ የወልድ አካሉ ባህሪ ያለው ያው አለው፣ የመንፈስ ቅዱስ አካሉ ባህሪ ያለው ወይ አዋለው። ስንት ባህሪ? አንድ ባህሪ። አንዱ ባህሪ ለሶስቱ ይሆናልን? አዎ ይሆናል። አንዱ ባህሪ ለሶስቱ ይሆናል። ለምሳሌ በአንዲት ተፈጥሮ ዝም ብሎ በፀሐይ ውስጥ 3 የሆነ ባህሪ እናያለን አይደል? ታቃጥላለች፣ ሙቀት አላት፣ የሙቀት ባህሪ ያላት እያልሁ ነው። የብርሃንነት ባህሪ ያላት አይደል? ታሳያለች። ከዚያ ደግሞ የምን ባህሪ ያላት? የምን ባህሪ ያላት ይነግረኝ ማን ነው? የማቃጠል ባህሪ ያላት፣ የሙቀት ባህሪ ያላት፣ የክበብ ባህሪ ያላት አይደል? ስንቷ ፀሐይ? አንዷ ፀሐይ። ስንት ባህሪ ያላት? 3 ባህሪ ያላት። ታዩ ፀሐይ ላይ ሰማይ ላይ አንጠልጥዬ ለምን መከራ አሳይሻለሁ። ነይታችና አንቺ ራስሽ እኮ 7 ባህሪ ያለሽ በውስጥሽ። አካልሽ ግን አንድ ነው። ለአንዱ አካል 7 ባህሪ ያለሽ። የእሳትነት ባህሪ ያለሽ፣ በእሳትነት ባህሪሽ ትናደጃለሽ፣ እንዲያት ያለሽ አይደለም። በውሃነት ባህሪሽ ደግሞ ውሃ ትጠጫለሽ፣ እንደገና እንባ ታፈሻለሽ። በነፋስነት ባህሪሽ ኦክሲጅን ነው የምትኖሪበት፣ ታስገቢያለሽ፣ ታስወጫለሽ አይደለም። በነፋስነት ምንድነው በመሬትነት ባህሪሽ ትዳሰሻለሽ፣ ትጨበጫለሽ። ነፍስ ስላለሽ ኑሬ የምነግርሽን ትሰሚኛለሽ ብዬ ነው። ለባዊ ነሽ ብዬ አስቤ ለባዊ ስለሆንሽ ደግሞ እንደገና ደግሞ ነባቢ ነሽ። ነባቢ ስለሆንሽ ጠየቅሽኝ ማለት ነው፣ ትናገሪያለሽ አይደል? እንደገና ደግሞ በግልባጩ ደግሞ ምንድነሽ ማለት ነው? ሕያውት ነሽ። ሕያው ማለት የጠየቅሽኝ ልትኖሪ ነው። የምትኖሪውም በነፍስ ህልውና ነው። የሰባቱ ባህሪ ውጤት የሆነ አንድ ሰው ይባላል። አንድ ሰው ይባላል። የአንድ ባህሪ ውጤት የሆነ ደግሞ 3 አካል አለ ማለት ነው። የስንት ባህሪ? አንድ ባህሪ። አንድ ባህሪ የሚባለው ነገረ መለኮት ነው። አንዱ ባህሪ ለአብ ባህሪው ነው፣ ለወልድ ባህሪው፣ ለመንፈስ ቅዱስ ባህሪው ነው። እኔ ጥያቄውን ጨመር ላደርግልሽና ከበድ ላደርገው። የሚገርምሽ ባህሪ አንድ ባህሪ አለ። ይህ አንድ ባህሪ አብ ይወልድበታል፣ ወልድ ይወለድበታል፣ መንፈስ ቅዱስ ይሰርጽበታል፣ አብ ያሰርጽበታል። ስንቱን ባህሪ? አንዱ ባህሪ። በአንዱ ባህሪ አብ ወልድን ወለደው፣ መንፈስ ቅዱስን አሰረጸው። ወልድ ተወለደበት፣ መንፈስ ቅዱስ ሰረጸበት። በስንቱ ባህሪ ያልኩሽ? በአንዱ ባህሪ። መንፈስ ቅዱስ የሰረጸበት አብ መንፈስ ቅዱስን ያሰረጸበት፣ ወልድን የወለደበት አብ ከወልድ ማን ነው? ወልድ ከአብ የተወለደበት፣ ወልድ ከአብ የተወለደበት፣ አብ ወልድን የወለደበት አንድ ባህሪ አለ። ይህ አንድ መለኮታዊ ባህሪ ነው። መለኮታዊ ባህሪ ነው። ስለዚህ የአብ አካሉ ስንል እንደዚያ ነው ማለት ነው። እንዴት እንዲህ ይሆናል ካልሽኝ መቀዳደም ስለሌለ ነው። መቀዳደም ስለሌለ ማለት ነው ያ አንድ ባህሪ የአብንም የወልድንም አካል የመንፈስ ቅዱስም አካል አይቀድምም። የአብ የወልድ የመንፈስ ቅዱስ አካላቸው ያን ባህሪ አይቀድምም። ለዘላለም ቅውም የሆነ አንድ ባህሪ ነው። ለዘላለም ቅውም የሆነ 3 አካል ነው ማለት። በ3 አካል ውስጥ የሚኖር አንድ ቅውም የሆነ ዘላለማዊ ባህሪ ነው። እንደዚያ ነው። ከበደሽ? በደንብ ቀለል ያለ ማብራሪያ ልስጥ ነው? ገብቶሻል? አይገባኝ። እግዚአብሔር ይስጥልኝ። ለቤት የሰማልኝ ገባኝ። እሺ፣ አመሰግናለሁ።